ዓላማና ውጥን እንዳለው ሰምተናል። ለጊዜው ግን የኢትዮጵያ ፕሪሚየር ሊግ ካምፓኒ ጨዋታዎቹን በቀጥታ በጥራት ወደ እናንተ ያደረሰ ነው። ነስረዲን ኃይሉ 80 የመጫወቻ ደቂቃዎች ነበሩት። ፈቱዲን ሲጎዳ ግን ወደ ቋሚነት መጥቷል። መቻል በጨዋታው የመጀመሪያውን የማዕዘን ምት አግኝቷል። ቅድም በርካታ የማዕዘን ምት ያገኘው ድሬዳዋ ከተማ ለንግድ ባንክ እጅ ሰጥቷል። በረከት የማዕዘን ምቱን ለማሻማት የተሰናዳው ተጫዋች ነው። 221 ደቂቃዎች የመጫወት እድል አግኝቷል። ዘንድሮ ጅምሩ ሐሜት የበዛበት ነው። ቢጫ ካርድ ተመልክቷል። ባጭሩ እዛው አብዱል ከሪም ለግሩም መሐመድ አበራ በቄንጥ ፍሊክ አርጓት የመጀመሪያውን ጎል ለመቻል አስቆጠረ። ምናልባት ኢንቴንሽናል ላይሆን ይችላል። ግሩም አጎስ የመታውን ኳስ በቦታው ላይ በሚገባ ነበር የተገኘው። መሐመድ አበራ በውድድር ዘመኑ 3ኛ የሊግ ጎሉን አስቆጥሯል። አስደናቂ አጋጣሚ ነው። ገና 10ኛው ደቂቃ ላይ መሐመድ አበራ መቻልን መሪ ማድረግ ችሏል። እንዴት ያለ ጅምር ነው ለመቻል! እንዴት ያለ ድንቅ አፈጻጸም፣ ድንቅ አጨራረስ ነው! ይሄ ቡድን ለዋንጫ በሚያደርገው ጥረት ውስጥ የመሐመድ አበራ ጎሎች ወሳኝነት ይኖራቸዋል። የሆነውም ያው ነው። ግሩም ሀጎስም አሲስት ተብሎ ይመዘገብለታል። ምንም እንኳን ለጎል የመታው ኳስ ቢሆን መሐመድ አበራ ብዙ እንግልት የደረሰበት በእግር ኳስ ብዙ ዋጋ የከፈለ የኋላ ግን እግር ኳሳውን በሚገባ እየከፈለችው ያለው ተጫዋች ነው። አጻፋውን ለመመለስ የፈጠነ እንቅስቃሴ ነስረዲን በጥራት ተከላከለው። ሁለቱም የመጀመሪያ ማዕዘን ምት አግኝቷል። የጨዋታው የመጨረሻ ማዕዘን ምት ጎል ነበር። በልጅነታችን ስኬንች የምንለው ባኪል ተረከስ ነው። ስኬንች ከተረከስ ጎን ያለው ቄንጥ ነው። በሱ ነው መሐመድ አበራ ጎሉን በጥራት ያስቆጠረው። ግን ቀድሜ እንደገመትኩት ሳይታሰብ ሳይታቀድ አይደለም፣ በሚገባ አቅዶበት ነው ኳሱን የተጫወተው። እጅግ ውብ ጎል ነው ያስቆጠረው። ፍሬው ሰለሞን የማዕዘን ምቱን የማሻማት ኃላፊነት የወሰደው የወልዋሎ ተጫዋች ነው። ኪምላም እድል ነበረው። ኪምላም ከማግኘቱ በፊት ግን ኳስ በርቀት መጥቶ የመልስ ውርወራ ሆኗል። ለመቻል አስደናቂ አጋጣሚ ነው። መሐመድ አበራ በለገጣፎ ለገዳዲ በመድን በመቻልም ቀድሞ ከቡድኑ ጋር ወርዶ አድጎ ብዙ ችግር ብዙ ስቃይ ያየ ተጫዋች ነው። በውድድር ዘመኑ 3 ጎሎች ላይ ደርሷል። በመድን ባለፈው የውድድር ዘመን አስደናቂ ነበር። ቡድኑ ዋንጫ ሲያሸንፍ ጭምር ዋነኛው ሰው ነው። በ4 ጨዋታ 3 ጎል ለእርሱ በጣም ጥሩ ቁጥር ነው። የፊት መስመሩ እየተፈራረቀ ይጫወታል። ከቸርነት ጉግሳ ጋር የፊት መስመሩን እየመራ ነው። አሁንም መቻል በደንብ በተረጋጋ መልኩ ኳሱን ከግራ ወደ ቀኝ ከገኝ ወደ ግራ እንደፈለጉ እያሽሞነሞኑት ነው። ኤልዌንዚ ናፊያን ዩጋንዳዊ ግብ ጠባቂ በጨዋታው ላይ እስካሁን ድርሻ የለውም። ከአሁን በኋላ የወልዋሎ ዓዲግራት ዩኒቨርሲቲ ጥንካሬ እንዴት ይሆናል? ፈጣን ጎል የተቆጠረበት ወልዋሎ በሲዳማ ቡና 4-1 ከተሸነፈበት በኋላ ሌላ የከረረ ውጤት ይመዘገብ ይሆን ወይ? በወልዋሎ ደጋፊዎች ዘንዳ ምናልባት አደገኛውና አስፈሪ ጉዳይ ሊሆን ይችላል። ዳዊት ገብሩ ለ3 ጨዋታ 30 ደቂቃ በቀረው የ240 ደቂቃ ግልጋሎት የሰጠ ተጫዋች ነው። ብሩክ በተረጋጋ መልኩ ለግሩም እንዴት ያለ የተድላ ሰሞን እያሳለፈ ነው መቻል። አስደናቂ 1-2 ቸርነት ጉግሳ በጥልቀት መጥቶ እንዴት እያረጋቸው ነው! አረሳቸው። በመጨረሻ ለበረከት መሐመድ አበራ ጥያቄው የፍጹም ቅጣት ምት ነው የማዕዘን ምት የትኛው ነው ጥያቄው? ግን መሐመድ አበራ እንዴት ያለ አደገኛ አጥቂ እንደሆነ ለማመሳከር አሁንም ጊዜ እየፈጀበት አይደለም። ፍሬው ሰለሞን በቀላሉ አይገፋም። ግሩም እጅግ አስደናቂ ሸርተቴ ፍሬው ሰለሞን ጨዋታው ከፍ እንዲል ጥረት እያደረገ ነው። በሃላባ ያደገ ተጫዋች ነው። ሃላባ አሰልጣኝ በሽር ይዞት አሁን ላይ
በከፍተኛ ሊጉ አምና በነ መሐመድና በነ ክፍሌ ቦልተና ያላሳካውን የፕሪሚየር ሊግ ማደግ ለማሳካት አሰልጣኝ በሽርን ይዞ በርካታ ተጫዋቾችን አስፈርሞ ውድድር መጥቷል። የፍሬው ሰለሞን ማደጊያ ቡድን ነበር። በሙገር፣ በሐዋሳ ከተማ፣ በሲዳማ ቡና፣ በባህር ዳር አሳልፎ ያውቃል። ፍሬው አስደናቂ ርቀት ጎሎችን ያስቆጥራል። ፊዚካሊ ያነስ ብለው ግን ደግሞ ስራቸው ከገዘፉ ተጫዋቾች መካከል አንደኛው ነው። ትክክለኛ 10 ቁጥር ነው። ከኳስ ጋር ያለው ምቾት ፍሬው ሰለሞን አዲስ አበባ ላይ ሳይቀር ቡድኑ መጥቶ ሲጫወት ተወዳጅ ከሆኑ ተጫዋቾች መካከል አንደኛው ነው። ረጅሙን ኳስ ግን ግብ ጠባቂው ኦሊዮንዚና ፊያን በጣም ብልህና ጠንቃቃ ነበር። በረከት ደስታ ከአብዱል ከሪም ወርቁ ጋር 1-2 አቅም የነበረው ፍጥነት የነበረው ሰመር ሀፍታይ ኳሱን አሸንፏል። ሰመር ሀፍታይ በወልዋሎ ነው ብዙ የጨዋታ ጊዜውን ያሳለፈው። በወልዋሎ ነው ያደገው። ከታች ሲያድግ ደግሞ የዮሐንስ ሳህሌ ሚና የገዘፈ ነበር። ወደ ሀዲያ ሆሳዕናም አምርቷል። ከሀዲያ ሆሳዕና ዳግም የተመለሰው ግን ወደዚሁ ወደ ቀድሞ ቡድኑ ወልዋሎ አዲግራት ዩኒቨርሲቲ ነው። አሁንም ይህንን ቡድን በ14 ቁጥር መለያ ከፊት ለፊት እያገለገለ ነው። በውድድር ዘመኑ ሶስቱንም ጨዋታ 270 ደቂቃዎችን ተጫውቶ 1 ጎል ማስቆጠር ችሏል። ዳዊት ማሞ ሌላ ረጅም ኳስ መሐመድ አበራን የፈለገ መሐመድ አበራ የምርም ረባሽ ተጫዋች ነው። ፋታ አይሰጥም። አስደናቂ ተጫዋች ነው መሐመድ አበራ። ስቃይን ያውቀዋል። ብዙ ተንከራቷል። የሐላባ ስሪት ነው። ጎዳና ላይ ማደር ግዴታ ውስጥ ገብቶ እንደነበረ በቅርቡ የተናገረው የራሱ ሐሳብ የሚታወስ ነው። ለእግር ኳስ የከፈለው መስዋዕትነት አሁን ላይ ግን በመጨረሻ ዋጋው ጥሩ ሆኖ ተጫዋቹ የመቻል ዋና አጥቂ ሆኗል። በኢትዮጵያ መድን ከገብረ መድን ኃይሌ ጋር ጥሩ የውድድር ዘመን አሳልፏል። አንዳንዴ እንደዚህ ነው። ትዕግስት እስከ መጨረሻ መፋለም ሃርድ ወርኪንግ ይከፍላል መልሶ። መሐመድ አበራ ከማንም የተሻለ ሰርቲፋይድ ምስክር መሆን ይችላል። ለችግር ከማጎንበስ ለችግር ከማቀርቀር ለመፍትሄው መታገል እንደሚያስፈልግ ጥሩ ማሳያ ነው መሐመድ አበራ። ሩቅ ሳንሄድ የምናገኘው ጥሩ ምሳሌያችን ነው። አሁን በኢትዮጵያ ብሔራዊ ቡድን ከቀዳሚ ተመራጮቹ መካከል አንደኛው ነው። ዋንጫ ሊያሸንፍ በሚችል ትልቅ የሊግ ቡድንም ከሚፈለጉት መካከል 17 ደቂቃ ባለሜዳው ወልዋሎ አዲግራት ዩኒቨርሲቲ በመቻል 1-0 የተመራ ነው። ፍሬው ሰለሞን በሐዋሳ ከተማ ልዩ ነበር። በባህር ዳር ጥሩ ግልጋሎት ሰጥቶ ያውቃል ፍሬው ሰለሞን። ያኔ እንግዲህ በእኛ የልጅነት ወራት በሙገርም አስደናቂ ተጫዋቾች መካከል አንደኛው ነው ፍሬው ሰለሞን። ነፃነት ገብረመድህንና ኪምላም የቸርነት ጉግሳይ በረከት ደስታና የመሐመድ አበራን ሩጫ የማስቆም ግዴታ አለባቸው። ነፃነት ገብረመድህን በዚህ ውድድር ዘመን 270ንም ደቂቃ ሲጫወት 1 ቢጫ ካርድ ተመልክቶ 1 ጎል አስቆጥሯል። ስለዚህ እንደ ወልዋሎ ምቾት ላይ ላልሆነ ቡድን 1 ጎል ከተከላካይ ማግኘት ትልቅ ነገር ነው። አብዱል ከሪም ጥሩ ኳስ፣ ቸርነት ኳሱን ይዞ ድሪብል ሲያደርግ አስፈሪው ተጫዋች ነው። አብዱል ከሪም ጋር 1-2 እንዴት ያለ አስደናቂ ኳስ ነው። ብሩክ እንዳለ ጣልቃ ገብቶ ነበር። ዳዊት ማሞ በድጋሚ ሁለተኛ የማዕዘን ምት ሆኗል። ዳዊት ማሞ ከአዲስ አበባ ከተማ ጋር አብሮ ያደገ ተጫዋች ነው። ከመቻል ጋር መቻል ሲወርድ አብሮ ነበር፣ ሲወጣም አብሮ አለ። መውረድ አለመታደል ነው፣ መውጣት ጥሩ ከፍታ ነው። በእነዚህ የስቃይም የፌሽታም ዘመን አብሮ መቆየት ግን መታደል ነው። ዳዊት ማሞ የመቻል ፋን ቤዝ ብዙ ቢሆን በተደጋጋሚ ስሙ የሚነሳ ተጫዋች ይሆናል። የማዕዘን ምቱ ይሄኛው እንኳን ከኢላማው የተገናኘ አልነበረም። ለመሐመድ አበራ ሌላ ምቾት የሚፈጥር አጋጣሚ ኳስ በእጁ ነክቷል። በወደቀበት አጋጣሚ ዋና ዳኛ ፍቅሩ ለገሰ ይሄንን ነው አስተውለው ኳሱን ያስቆሙት። ሙታክቦአ ጆኤል ጎሎች እየተቆጠሩበት ነው። በዛሬው ጨዋታን በመጀመሪያዎቹ ደቂቃ ጎል ተቆጥሮበታል። ጥሩ 1-2 አማኑኤል ዮሐንስ ልምድ ጥራት ምን ማለት እንደሆነ አዳምሮ ይዟል። ፍሬው ሰለሞን ጥሩ ኳስ ሰመር ሀፍታይ አሁን ደግሞ በቀኝ በኩል መጥቷል። ግን ዳዊት ማሞ በመቻል ታማኝ መሆን ብቻ ሳይሆን በመቻል ከፍታን
የሚያሳይ ትልቅ ተጫዋች ነው። በተቃራኒ ሜዳ ላይ ብሩክ እንዳለ ተጎድቷል። በዚህ የውድድር ዘመን የመጀመሪያው ቀይ ካርድ የተመለከተው ተጫዋች ነበር ብሩክ እንዳለ። 180 የጨዋታ ደቂቃዎችን አግኝቷል። ቢጫ ካርዶች ላይም 2 ደርሷል። አሁን ደግሞ ተጎድቷል። ከኢትዮጵያ ንግድ ባንክ ጋር ያበበ ተጫዋች ነው። በሲዳማ ቡና 4-1 በተሸነፉበት ጨዋታ ላይ የመጨረሻዎቹ ደቂቃዎች ላይ በቀይ ካርዱ ወጥቷል። በ2 ቢጫ ካርድ የመጀመሪያው ቀይ ካርድ የሱ ነበር። ከዛ በኋላ ግን በጣም በርካታ ቀይ ካርዶች እየተመዘዙ ነው። አደገኛ ጨዋታዎች፣ የተጫዋቾች ጉዳት እየመጡ ነው። የማዕዘን ምቱን በብልሃት ጀመሩት። የጎሉ ሐሳብ ነው የመጣብኝ። በብልሃት የጀመሩት የማዕዘን ምት አብዱልከሪም ወርቁ ጋር ደረሰ። አብዱልከሪም ወርቁ ራሱን ነፃ አላደረገው። ግሩም ሀጎስ ቀጥታ ወደ ጎል። መሐመድ አበራ በቄንጥ ፍሊክ አርጓት የጨዋታው ብቸኛ ጎል ሆኗል። የዳዊት ማሞ ጉዳት አደገኛ ይመስላል። ለበርካታ ዓመታት ሻለቃ ደጀኔ የቡድኑ ወጌሻ ናቸው። እያዩት ነው። ሻለቃ ደጀኔን በቁመታቸው በግዝፈታቸው ሁሉም ነው የሚለያቸው። በተለይ ከእንደ ዳዊት ማሞ አይነት ተጫዋች አጠገብ ሲታዩ የአባትና ልጅ ርቀት ያላቸው ናቸው። በእርግጥ በዚህ ዘመን ልጆች ከአባት በቁመት ይበልጣሉ፣ ግን ይሄኛው በጣም የተራራቀ ነው። ግሩም ሀጎስ የቆመ ኳሱን የሚያስጀምረው ተጫዋች ነው። የዚህኛው ኃላፊነት ወሳጅ እሱ ነው። እዚህ ሜዳ ላይ ጉዳት ሲበረታ ዘላለም አበበ በጭንቅላት ጉዳት ተቀይሮ ሲወጣ አይተናል። ከፋሲል ጋር በነበረው ጨዋታ ከሀብታሙ ተከስተ ጋር እንዴት ያለ ሞገደኛ ሩጫ ነው! እንዴት ያለ አጋጣሚ ነው ለመቻል! የቸርነት ጉግሳን ሩጫ መቋቋም በጣም አደገኛና ከባድ ነገር ነው። ቸርነት ጉግሳ ለመቻል ሶስተኛውን የማዕዘን ምት አስገኝቷል። የቡድኑ የመጀመሪያው የማዕዘን ምት መቆጠሩ ይታወሳል። ይሄኛው የማዕዘን ምትስ ይሄን በቀጥታ ሌላ ኳስ ራሱ ቸሩነት ነበር። በዚህኛው አጋጣሚ ፍሬው ሰለሞን ብልጦ ነው ነጠቁት። አለም ብርሃን አስደናቂ ታክል፣ አስደናቂ ተሻጋሪ ኳስ መሐመድ። ይሄን መቻል መቆጣጠር የሚችለው ቡድን ማን ይሆን? ይሄን መሐመድ ከጎል ማስቆጠር የሚያስቆመው ቡድንስ ማን ይሆን? ሰመራ ሀፍታይ ከወልዋሎ ዓዲግራት ዩኒቨርሲቲ ቡድን ውጪ በዋነኛነት ለብሶ የሚያውቀው የሀዲያ ሆሳዕናን መለያ ነው። አሁን ዳግም ግን በወልዋሎ ዓዲግራት ዩኒቨርሲቲ ተገኝቷል። ኢትዮጵያ ንግድ ባንክን 3-1 ባሸነፉበት ጨዋታ ላይ መቻሎች መሐመድ አበራ፣ አለም ብርሃን ይግዛው ሶስቱን ጎሎች አስቆጥሯል። መሐመድ አበራ የጨዋታው መክፈቻና መዝጊያ ጎል ያስቆጠረ ተጫዋች ነው። የዛሬው መክፈቻ ጎልም በርሱ ስም በርሱ እግር የተቆጠረች ነች። ለብዙ ወጣቶች ጥሩ መልስ መሆን የሚችል ተጫዋች ነው። ራስን ማብቃት ምን ማለት ነው ከተባለ እንደ ዲክሽነሪ ቢገለጥ አንደኛው መሐመድ አበራ ነው። አለም ብርሃን ይግዛው ሲጀምር በፋሲል የመስመር አጥቂ ነበረ። አሁን አደገኛ የመስመር ተከላካይ ሆኗል። አንዳንዴ እንደዚህ ይፈጠራል። ፍሬው ጥሩ ኳስ ለሰመረ ሰመረ ብሩክ እንዳለን ማግኘት የፈለገ ይመስል ነበር። ሐቁ ግን አላገኘውም፣ ረስቶታል። ተላልፈዋል። ዳዊት ማሞ ረጅም ኳስ በድጋሚ መሐመድ አበራ ላይ ጥፋት አለ። ነፃነት ገብረመድን በዋና ዳኛ ፍቅሩ ለገሰ የመጨረሻ ማስጠንቀቂያ ተሰጥቷል። ነፃነት ምንም አልሆነም እያለ ነው። ዳኛውና መሐመድ አበራ ግን ምንም ሆኗል በሚለው ሐሳብ ተስማምተዋል። በእርግጥ በሚታይ ደረጃ ጥፋቱ ማደገኛ ነው። ከምድረገነት ሽረ ነው ወደዚህ የመጣው። ከኢትዮ ኤሌክትሪክ ጋር አድጎ ያውቃል። በሽረ ነበር፣ የተከላካይ አማካይ ነበር። ባሳለፍነው የውድድር ዘመን በሐላባ ዘንድሮ ወደ ደሴ ያቀናው መጣባቸው ሙሉ ጋር ጥሩ አማካይ ነበር። አሁን ግን
ጥሩ ተከላካይ መሆን ግዴታ ውስጥ ገብቶ 2 ቁጥር መለያ ለብሶ የወልዋሎ ዓዲግራት ዩኒቨርሲቲን የመሃል ተከላካይ ይመራል። ተሻጋሪ ኳስ ይመስላል። ቸርነት ጉግሳ ብቻ ነው እስካሁን ሳጥን ውስጥ የተገኘው። ጓደኞቹ ሊያግዙት መሄዳቸው አይቀርም። ብሩክ ተቀላቅሎታል። ፍሬው ሰለሞን ኳሱ በሚመታበት ቦታ ደስተኛ አይመስልም። ራቅ ማለት አለበት እያለ ነው። የሰመረ ሐሳብ ተመሳሳይ ይመስላል። አለም ብርሃንና በረከት ለኳሱ ቅርብ ናቸው። አንድ እርግጠኛ መሆን የሚቻለው ነገር ይሄን ኳስ ለጎል አይመቱትም። እንግዲህ በእርግጥ በረከት ኃላፊነቱን የወሰደው ተጫዋች ሆኗል። በረከት ደስታ ከፋሲል ከነማ ጋር አሰልጣኝ ስዩም ስር የኢትዮጵያ ፕሪሚየር ሊግ ዋንጫን አሸንፎ ያውቃል። በሲቢኢ የኢትዮጵያ ፕሪሚየር ሊግ 2018 የውድድር ዘመንስ ቀጥታ መታው በረከት። ይሄ በአሰልጣኝ ክፍል ቁጣ የሚፈልግ ኳስ ነው። ምክንያቱም በጣም የተለየ ክህሎት ይፈልጋል። ከእንደዚህ አይነት ቦታ ጎል ለማስቆጠር ትንሽ ፈተና ይበዛ ይመስለኛል። በአዳማ ነበር ያደገው። በአዳማ ከተማ ከነ ቡልቻ ሹራ ከነ ሱራፌል ጋር አብሮ ያደገ ተጫዋች ነው። አዳማ ብዙ ተጫዋች ያሳድጋል። ከነሱ ኤራ በኋላ የነ መናፍ አወል ኤራ መጥቷል በማደግ እዛ ቡድን ላይ ግን በአዳማ ከተማ ዳዋው ቴሳ ቡልቻ ሹራና በረከት ደስታ ከግራና ከቀኝ ያጅቡታል። ከኋላ ከናን ማርክና አለ። ከነሱ ጀርባ ደግሞ አማኑኤል ጎበና የወቅቱ የአርባ ምንጭ ከተማ የቡጣቃ ሸመና የነ ይሁን እንዳሻው አጣማሪ አማኑኤል ጎበና እዛ ቡድን ውስጥ ነበረ። ያ ቡድን አስደናቂ ነበር። መናፍና ምኞትም ነበሩት። ምኞት እዚሁ ሐዋሳ ላይ በፋሲል ከነማ ያለ ተጫዋች ነው። መናፍ በተቃራኒው አብዱልከሪም ወርቁ ጠንካራ ስህተት። ዳኛው ቅርብ ነበሩ። ተው እባክህ ጨዋታዬን ላጫውትበት የሚመስል ተግሳጽ ሰጥተውታል። 26 ደቂቃዎች ተቆጥረዋል። የመሐመድ አበራ ብቸኛ ጎል የጨዋታው አዎንታዊ ገጽታ ነች። በዛ አዳማ ከተማ ውስጥ ያሳለፈው በረከት ደስታ ከዛን በፋሲል ከዛን በመቻል እንዲሁም በኢትዮጵያ ብሔራዊ ቡድን ከዋነኞቹ መካከል ነው። የኢትዮጵያ ብሔራዊ ቡድን ተቃራኒ ቡድን ላይ ከ20 ዓመታት በኋላ 6 ጎል ሲያስቆጥር ከአቡበክር ጋር ሆነው ሁለቱም ተጫዋቾች 3 ጎል ማስቆጠራቸው ይታወሳል። ጅቡቲን 6-1 ያሸነፈው ስብስብ ውስጥ ሁለቱ ተጫዋቾች 3 ጎል አስቆጥረዋል። መቻል ወልዋሎ ዓዲግራት ዩኒቨርሲቲን 1-0 እየመራ ነው። የጎሉ ባለቤት መሐመድ አበራ ነው። በረከት ደስታ በአንድ ወቅት ማሊያው ሜዳ ውስጥ የሚጠየቅለት ጨዋታ ሲያልቅ ኬክ የሚቆረስለት አስደናቂ መስመር አጥቂ ነበር በፋሲል። በዛ ቡድን ቀድሜ እንዳነሳውላችሁ ከስዩም ጋር የፕሪሚየር ሊግ ዋንጫን አሸንፏል 2013 የውድድር ዘመንን። ረጅም የቅጣት ምት ኳስ ግን አለም ብርሃን አሸንፏል ኳሱን። ኪሩቤል ወንድሙ ኳሷን ያሻማው ተጫዋች ነው። ኪሩቤል ወንድሙ 2 ቢጫ ካርዶችን አይቷል። 3ቱንም ጨዋታ ተጫውቶ 270 ደቂቃ ያገለገለ ተጫዋች ነው። የቀድሞ ቡድኑ ነው እየገጠመ ያለው። በመቻል ተስፋ ቡድን ያደገው ያው በዋናው ቡድን ባይሆንም በመቻል ተስፋ ቡድን አቆራርጧል። ለገጣፎ ለገዳዲ ከተጫወተባቸው ቡድኖች መካከል አንደኛው ነው። ኢትዮጵያ ንግድ ባንክ ወደ ሊጉ 2015 ወደ 2016 የውድድር ዘመን ሲያድግ ከተጫዋቾቹ መካከል አንደኛው ነበር። በባንክ ሻምፒዮን ነው። ባሳለፍነው የውድድር ዘመን የመጀመሪያው የሊጉ ተጎጂ የተጎዳው ተጫዋች ነበር ኪሩቤል። 4-3 መቻሎች አብዱልከሪም ወርቁ ቸርነት ሌላ የማዕዘን ምት። በረከት ደስታ ጥፋት ተሰርቶብኛል የሚል ጥያቄ ያለው ኪምላም ቡድኑን እያረጋጋ ነው። የሙላለም መስፍን የብሩክ እንዳለና የፍሬው ሰለሞን አማካይ ክፍል በሚገባ ለና አብዱልከሪም እጅ ሰጥቷል። ኪሩቤል ወንድሙ በቀድሞ ቡድኑ የተስፋም ቢሆን ባሳለፈበት ቡድኑ አደገኛ ጫና እየተፈጠረበት ነው። በረከት ደስታ ለአራተኛው የማዕዘን ምት ሄዷል። በግማሹ ሰዓት በእርግጥ የተሻለው ቡድን ዶሚናንቱ ቡድን መቻል ነው። መምራት ቢገባው ነው የሚበዛበት አይሆንም። አብዱልከሪም
ከሳጥን ውጭ ኢላማውን አልጠበቀም። ሙታክቡዋ ጆኤል የመልስ ምቱን የማስጀመር ኃላፊነት እርሱ ጋር ነው። አሁን ሰመረ ሀፍታይን የፈለገ ኳስ ግን ሰመረ ሀፍታይ ዳዊት ማሞ ላይ ጥፋት ሰርቷል። ለወልዋሎ አዲግራት ዩኒቨርሲቲ ሰመረ ሀፍታይ ማለት ዋና ሰው ነው። አዲግራት አካባቢ ላሉ ወጣት ልጆች ለዚህ እግር ኳስ ቅርብ ለሆኑት እንደ አይከንም እንደ ሞዴልም ይታያል። በዚህ ቡድን አድጎ በሀዲያ ሆሳዕና ዓመታትን አሳልፈው ዳግም ወደዚህ ቡድን የተመለሰ ተጫዋች ነው። በሰውነት ቀጠን ከሚሉት መካከል ነው፣ ግን ፈጣን ነው። ጥሩ ኳሶችን መጥቶ የማስቆጠር አቅምም አለው። በዚህ ውድድር ዘመንም አንድ ጎል አስቆጥሯል። አብዱልከሪም ወርቁ የሜዳውን ዊድዝ ማስፋት ባለባቸው አጋጣሚዎች ሁሉ እስከፈለገው ርቀት እያሰፋ አንድ ያለም ብርሃን ይግዛው ጋር አንዴ ደግሞ ዳዊት ማሞ ጋር እየተገኘ የጨዋታውን ስልተምት በእርሱ ፍላጎት በእርሱ ቁጥጥርና በሱ መንገድ እያስቀጠለው ነው። ኪሮቤል ወንድሙ በረጅሙ በጣም በጥራት ከረጅም ደቂቃ በኋላ ይሄኛው ቦታ ሊፈተሽ ነው። የመጨረሻውን ኳስ ምንድነው ያደረገው? ኢብራሂም መሐመድ የመጨረሻውን ኳስ ምንድነው ያደረገው? በእርግጥ አደገኛ ሸርተቴ መጥቶበት ነበር፣ ግን ደግሞ ኢብራሂም መሐመድ ከዚህ ኳስ ቡድኑ የተሻለ ትርፍ እንዲያገኝ በብዙ ሊያግዝ ይገባ ነበር። አሰልጣኝ ግርማ ታደሰ ይሄን ቡድን እያሰለጠኑ እንደ ጸጋዬ ጳውሎስ አይነት ረዳት አሰልጣኝ ያላቸው። ጸጋዬ ጳውሎስ ከዚህ ቀደም በኢትዮጵያ ብሔራዊ ቡድን ተጫዋች የነበሩ እንደሆነ እናስታውሳለን። እንዲሁ ደግሞ ቢኒያም ተፈራ የሚሰኝ የግብ ጠባቂ አሰልጣኝ ያላቸው